ለውጡን ያዋለደው ስር የሰደደ የህዝብ ፍላጎት በኢትዮጵያ ታሪክ ትልቁ ነው። በሸፈነው መልክዓ ምድርና ባሳተፈው የህዝብ ብዛት ሲሰላ የለውጥ ጥያቄና ፍላጎቱ ምን ያክል ገኖ እንደነበር ያመለክታል። ይህ ብቻ አይደለም። ለውጡ የተመራው በሺህ ኪሎ ሜትሮች ላይ ቁጭ ባሉ አካላት ሳይሆን እዚያው በመንግስት ስርዓት ውስጥ ባሉ ከፍተኛ አመራሮች መሆኑ በለውጥ ፈላጊ ህዝብና ለውጥን በመራ አመራር መካከል ያለውን መናበብ አጎልብቶታል። በተለይም በስርዓቱ በነበሩ ለውጥ ናፋቂ አመራሮች የተመራ መሆኑና መዋቅራዊ መናጋት አለመፍጠሩ ደም ሳያፋስስ መካሄዱና የለውጥ አራማጆቹ ወጣቶች መሆናቸው ለውጡ ከሀገር ውስጥ እስከ ዓለም አቀፍ ደረጃ ድረስ ተቀባይነቱ እንዲናኝ ያደርጎታል። ጠቅላይ ሚኒስትር አብይ በመሩት የለውጥ ሂደት በኢህአዴግ ተፈጥሮ የነበረውን የአብሮ አይቆሙም ታፔላ የተለጠፈባቸውን የህዝብ ወካይ ልሂቃን ወደ መሃል የተጣራ መሆኑ የለውጡ ደማቁ ቀለም ነበር። ነገር ግን ለ17 ቀናት የመከረው የወቅቱ ገዢ ፓርቲ ህዝቡ ያነሳቸውን ጥያቄ ከመመለስ ይልቅ ትኩረታቸው ለውጡን የመሩ አካላት ላይ ሆነ። በዚህ ምክንያት ጠቅላይ ሚኒስትሩ ያለፈውን ለማጽናት በሚታገለውና አዲስ አስተሳሰብ እንዲወለድ በሚያለመው ቡድን መካከል ለአንዱ ዓላማ ለሌላው ኢላማ ሆነዋል። ለምን? ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። የዛሬ የመልህቅ የትኩረት ነጥባችን ጠቅላይ ሚኒስትር አብይ አህመድ ናቸው። ከአብዮታዊ ዲሞክራሲ እስከ መደመር የለውጡን መሪ ለመጨበጥ የተደረገ ግብግብ፣ ከግብፅ እስከ ሻዕቢያ የተደገሱ ሴራዎችን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ ከቀደሙ ያገዛዙ ዘዋሪ ጌቶች ጋር ግጭት ውስጥ የከተታቸው አዲስ ሐሳብ፣ አዲስ የራዕይ መንገድ ነው። አብዮታዊ ዲሞክራሲ የኢትዮጵያ ብቸኛ መንገድ ነው በሚል ኃይልና የለም በኢትዮጵያ ነባራዊ እውነታ ላይ የተመሰረተ ከወቅቱ ጋር የሚሄድ በኢትዮጵያ ልክ የተሰፋ መስመር ያስፈልጋል የሚለው ሐሳብ ግብግብ ውስጥ ገብቷል። አብዮታዊ ዲሞክራሲ የማዮ ዜዱንግ ቅድመ ካፒታሊስት በሆኑ አርሶ አደሮችን ታሳቢ ያደረገ የሶሻሊስት ርዕዮት ቅጥያ ነው። ከዚህ መስመር ውጪ ኢትዮጵያ መዳኛ የላትም የሚለው ሐሳብ የወቅቱ ቅኝት ነበር። ነገር ግን አብዮታዊ ዲሞክራሲ ርዕዮት በህዝብ ቀርቶ ለፓርቲው አባላትም ግልጽ አይደለም። ብዙዎችን ሲያደናግር ኖሯል። ሲጀመር አብዮትና ዲሞክራሲ በጋራ የማይቆሙ ሁለት እሳቤዎች ናቸው። ተቃርኖቹ የሚቆሙበት አውድ የለም በሚል በተቃዋሚው ጎራ የሚተች መስመር ነበር። ፍልስፍናው በሶሻሊስት የመደብ ትግል ላይ መሰረት ያደረገ መሆኑ አግላ ያደርጓል። ጠላትና ወዳጅ አሉት። ከማሰባሰብ ዜጎችን ከመደመር ይልቅ በመደብ ለይቶ ጠላትና ወዳጅ ብሎ ይከፍላል። የመደብ ቅራኔ የርዕዮቱ መሰረት ነው። መስመሩ የኔ ሚላቸውና በጠላትነት የሚፈረጃቸው ቡድኖች አሉት። በዚህ ምክንያት የሀገሪቱ እውነተኛ የልማትና የብልጽግና መስመር መሆን አልቻለም። እርግጥ በኢትዮጵያ ውስጥ በተውሶ ርዕዮት ለመድመቅ መሞከር የኢትዮጵያን ነባራዊ እውነት ያልቃኘ በልኩ ያልተሰፋ ልብስ ለማልበስ የተሞከረ ጥረት ሀገሪቱን ዋጋ ሲያስከፍላት ኖሯል። ኢንዱስትሪው ባልዳበረበትና በቂ ሰራተኞች ባልተፈጠሩበት ዘመን የአርሶና የአርብቶ አደር ሀገር ውስጥ ለሰራተኛ መደብ የሚታገል ፓርቲም ተቀንቅኗል። አብዮታዊ ዲሞክራሲ በፓርቲ አባላትና የፓርቲ አባላት ባልሆኑት መካከል ልዩነትን የፈጠረ የሌሎች የፖለቲካ ሀሳቦችን የማያስተናግድ መንግስት በኢኮኖሚ ውስጥ ምን ያክል ተሳትፎ ሊኖረው ይገባል የሚለውን ያልበየነና የመንግስትን ሁሉን አድራጊነት የሚያጸና በዲሞክራሲ መስዋዕትነት ልማትን አመጣለሁ የሚል ዜጎች የጋራ ተጠቃሚነት ይልቅ የኔ ለሚላቸው ቡድኖች መቆሙና የሀገሪቱን ጸጋ መሰረት አድርጎ የነገን የሀገሪቱን ርዕይ መወጠን አለመቻሉ የኢትዮጵያን ሽግግር እንዳያዋልድ አድርጎታል። የጠቅላይ ሚኒስትሩና የመንግስታቸው የመደመር መንግስት እሳቤ የርዕዮት ግዞተኛ አይደለም። የርዕዮት ቀኖናዊነት እግሩ ላይ እንዳሎሎ ታስሮ ወደፊት እንዳይራመድ እግሩን አይጎትቱትም። እንደውም ተራማጅነት የፍልስፍናው ቁንጮ ነው። ከራስ እውነታ በመነሳት ለሀገር የሚጠቅሙ ሐሳቦችን ወስዶ ከራስ እውነታ ጋር ለማዛመድ የርዕዮት ቅጥር አይገድበውም። መርሁ ለኢትዮጵያ የትኛው ሐሳብ ይጠቅማል የሚል ነው። መደመር ጠላት የለውም። ዜጎችን በመደብ ከፍሎ የሚያስጠጋቸውና የሚገፋቸው የሚቆምላቸውና የሚቆምባቸው የህብረተሰብ ክፍሎች የሉትም። ከዚያ ይልቅ ለምልዓተ ህዝቡ ይቆማል። የሁሉም ኢትዮጵያን ወዳጅነትና ወንድማማችነት መሰረቱ ነው። በውጭ ግንኙነት ፖሊሲው ላይ፣ የቢዝነስ ዲፕሎማሲ ላይ የዜጋ ተኮር እሳቤ እንዲቀላቀል የሆነውም ለእያንዳንዱ ዜጋ ህይወት ዋጋ በመስጠት ጭምር ነው።
ይህ ከተለመዱት የቀኝና የግራ ፖለቲካ ተቃርኖን የሪዮትና የፖለቲካ ፍልስፍና ከማድረግ በመላቀቅ ህብረትና ወንድማማችነትን መሰረት ማድረጉ ይለየዋል። ከዚህ ባሻገር የሀገር በቀል እሳቤ ነው። የኢትዮጵያ ነባራዊ እውነት ላይ ይንተራሳል። የኢትዮጵያን ችግር ከኮሙኒስቶቹ ቀዩ መጽሐፍ ላይ አይፈልግም። በሌኒን ኤንግልስና ስታሊን ብያኔ የኢትዮጵያን እውነት አይበይንም። የአዳም ስሚስን የገበያ አክራሪነት መሰረት አያደርግም። መንግስት ከገበያው ካልተባረረ የሚሉትን አክራሪ ገበያተኞችንም አይንተራስም። በማኦ ባለፈው ዘመን ልኬት ዛሬን አይመትርም። ዛሬን በዛሬ ሚዛን ይመዝናል። ለኢትዮጵያ ችግር ኢትዮጵያዊ መፍትሄን ያስሳል፣ ይፈልጋል። በመሆኑም የኢትዮጵያ አቅምን ያስሳል። የኢትዮጵያ ችግር በመደብ ልዩነቶች ውስጥ ቅራኔ ፈጥሮ ሽብልቅ ከማኖር ይልቅ ለአንድ ዓላማ እንዲተጉ ያስተሳስራል፣ ይደምራል። የኢትዮጵያን ችግር ለመረዳት ከዓለም የተላለፈችበትን ጊዜ ወደ ኋላ ዞሮ ይፈትሻል። ግን ለከፍታው ከትናንት ተምሮ ዛሬ ላይ ትኩረቱን ያደርጋል። ከሩቅ ምስራቅ ገበሬዎች ይልቅ ቀዩን ያያል። ውሃዎችን የተመለከተውም ውሃ ያመጣውን መዘዝ የቃኘውም በዚህ ራስን በተመለከተ አይን ነው። አባይና ቀይ ባህር ላይ ስንሰለጥን በዓለም የኃይል ካርታ ላይ ገናና እንሆናለን ሲል በታሪክ የኢትዮጵያን የባህር ዳርቻዎችን ተቆጣጥራ የነበራትን የበላይነትና የዓለም ኃያላን የባህር መተላለፊያዎችን ለመቆጣጠር የሚያደርጉትን ጥረት በማስላት የነገ የኢትዮጵያን ውብ ቀኖች ለመሳል ይታትራል። ኢትዮጵያ በብዙ ፈተናዎች ውስጥ ሆና እንኳ የሀገሪቱ ኤክስፖርት በታሪኩ ሪኮርዱን ይዟል። የማዕድን ሀብት ሽያጭ በታሪክ ከፍተኛ የሆነው የራስን አቅም በመፈተሽ የተገኘ ውጤት በመሆኑ ነው። የቱሪዝም ከነባር መዳረሻዎች ውጪ አዳዲስ መዳረሻዎችም ለምቷል። የታሪክና የተፈጥሮ መስህቦችን በማስተሳሰር በዘርፎ በአፍሪካ ቀዳሚ ተወዳዳሪ የሚያደርጋትን መሰረተ ልማት ለመጣልም አስችሏል። አሁን ጥያቄው ባሬውገውና በአዲሱ መካከል የሚደረግ ትግል በተውሶና በራስ ቀለም የመድመቅ ትግል ነው። ጠቅላይ ሚኒስትሩ የቀደመውን ከኢትዮጵያ እውነት ጋር የማይጓዘው ሪዮት ጥለው አዲስ ሐሳብ አዲስ መንገድ መምረጣቸው ኢላማ አድርጓቸዋል። እኛ ባሰመርነው መንገድ ተጓዙ ያሉ አካላት መስመራቸውን በኃይል ለመጫን አውዳሚ ግጭት አውጀው ጭምር ነበር። ይህን አውዳሚ ግጭት በስምምነት ለመቋጨት የተካሄደበት ጥረት ለእልህ ልጓም ለበቀል ስፍራም ባለመስጠት ነው። የፕሪቶሪያው ስምምነት መንፈስ ግን በወንድማማችነት መንፈስ እንዲቋጭ የተደረገውም በቂም በቀል የሚገነባ ሀገር በጥላቻ የሚጸና ሀገረ መንግስት የለም በሚል ነው። እናም ዘመቻው ስለምን በእኛ መንገድ አልተጓዘም በሚል የተፈጠረ ነው። ይቅርታ የመጠየቅ ልብ ካለን እሱ ያጀግናል። ማን ነው ያጠፋው፣ ማን ነው የሚጠየቀው ወደሚል ሐሳብ ብቻ መወሰድ ሳይሆን በይቅርታ መካከል የምናተርፈውን ነገር ማሰብ ጠቃሚ ይመስለኛል። የብዙ ያደጉ ሀገራት የጀርባ አጥንታቸው ይቅርታና አንድነት ነው። በኢትዮጵያ ውስጥ የመጣውን ለውጥ ተከትሎ የለውጡ የባለቤትነት ጥያቄ በለውጡ የመጀመሪያ ዓመታቶች ላይ ሽሜ የተደረገበት ትልቁ አጀንዳ ነበር። በሺማይል ርቀት ሆነው ለውጥን አዋልደናል የሚሉ አካላት ፍላጎት የነበረውም እኛ ከምንለው ውጪ በኢትዮጵያ ልሳነ ምድር ላይ አንዳች ነገር ሊካሄድ አይገባም የሚል ነው። በዚህ ጊዜ የለውጡ ካልኩሌተርም ነን፣ የለውጡ ሮድማፕ ነን የሚሉ አካላት ጩኸት እጅግ ከፍ ብሎ ተደምጧል። በአንድ ፉጨት ሀገሩን እናምሳለን፣ ጥሪያችን ምድሪቱን ያናጋታል፣ ለውጡ የሚመራው እኛ ባልነው መስመር ላይ ነው ብቻ የሚል ድምፅ ገና በማለዳው ተሰምቷል። የአንድ ሀገር የአንድ መንግስት እሳቤ ወደ ጎን ተገፍቶ የሁለት መንግስትነት የታወጀበትም ታሪክ አልፏል። ከለውጡም በኋላ ቢሆን በሀገሪቱ የሚሰሙ የሚዲያ የጥላቻ ንግግሮችና ህዝብን ከህዝብ የሚያጋጩ አስተያየቶች እኛ የመንግስት ስርዓቱ የበላይ ጠባቂ ጠቅላይ መሪ ሱፕሪም ሊደር ካልሆንም በሚል የተካሄዱ ነበሩ። የፖለቲካ ሳይንስ ሰዎች ድብቁ መንግስት ወይም ዲፕ ስቴት የሚሉትን ለማበጀትም ተለፍቷል። የዚህ የድብቁ መንግስት ወይም ዲፕ ስቴት በምርጫ ባልተሾሙ ሰዎች የመንግስት ቢሮክራሲዎች ውስጥ ተደብቆ በህገወጥ መንገድ የሚንቀሳቀስና የሀገርን ፖሊሲ የሚቆጣጠር ሚስጥራዊ የስልጣን መረብ ለማዋለድ ይተጋል። የሁለት መንግስት ሐሳብ በአንድ በኩል የድብቁ መንግስት ማለትም ዲፕ ስቴት በመሆን የመንግስትን ቢሮክራሲ በራስ ፍላጎት የመሾፈር ሲሆን፣ በሌላ በኩል የሀገሪቱ
ጠቅላይ መሪ በመሆን የሀገሪቱ ከፍተኛ ውሳኔ በህዝብ የተመረጠ አካል ሳይሆን ቡራኬ በማግኘት ብቻ የሚፈጸም ለማድረግ የመንግስትን አመራር አሸንጉሊት የመንግስትን ቢሮክራሲ ሽባ ለማድረግ የተደረገ ሩጫ ነው። የመንግስትን መዋቅር ቢሮክራሲና አሰራር አልፎም በህዝብ ምርጫ የጸና መንግስትን ለይስሙላ ብቻ እንዲኖር በመፍቀድ የመሪነቱን ቦታ የመያዝ የመኪናው መሪ መቆጣጠር እንቅስቃሴም ነው። በሌላ ቋንቋ ጠቅላይ ሚኒስትሩን የሚዘውር ጠቅላይ መሪ ለመሆን የተደረገው ሩጫ የለውጡ የመጀመሪያ ዓመታት ክስተቶች ነበሩ። ይህን ከህገ መንግስቱም ሆነ ከህግ የወጣን አሰራር ለማስፈን በርካቶች ህይወታቸውን እንዲከፍሉ ሆኗል። ሆኖም ጠቅላይ ሚኒስትር አብይ በኢትዮጵያ አንድ መንግስት ነው ያለው፣ ይህም መንግስት በምርጫና በምርጫ ብቻ በህዝብ ይሁንታ ይወሰናል ብለው መወሰናቸው፣ ዲስኩሮችና ጥሪዎች አለመንበርከካቸው ከዛሬ ባለፈ በሀገሪቱ የመንግስት የግንባታ ሂደት ኔሽን ቢልዲንግ ፕሮሰስ ከስርዓት ከመዋቅርና ከቢሮክራሲ ወጥቶ ሰማይ ታረስ ንጉሥ አይከሰስ የሚባልበትን ስርዓት በማንበር ጠቅላይ መሪ ለማዋለድ የተደረገውን ጥረት አክሽፈውታል። በሌላ በኩል የስርዓቱ ፍኖተ ካርታ እኛንን የቀረጽነው ሀገር እኛ በምንለው ሐሳብ ብቻ ልትመራ ይገባታል የሚለው ሐሳብም የጠቅላይ መሪነቱን መንበር እኔ ልቆጣጠሩ የሚል ነው። ይህ ኃይል በተመሳሳይ መልኩ ሀገር በኔ መልክ በኔ አምሳልና በኔ ፍቃድ ትመላለስም የሚል ነው። ይህ ብቻ አይደለም። ከዚህ ቡድን ጀርባ ያለው ሻቢያ ነው። ሻቢያ ኢትዮጵያን እዘውራለሁ ብሎ ጉዳይ አስፈጻሚ ያደረጋቸው እኚሁ አካላት ናቸው። እኚሁ የፖለቲካ ቡድኖች በሻቢያ ስሪት ለተቀነባበረው የኤርትራ ብሔርተኝነት ቀናይ ናቸው። በየትኛውም ሁኔታ ከኢትዮጵያ ብሔራዊ ጥቅም ይልቅ የኤርትራን ብሔራዊ ጥቅም ለማስከበር ዝግጁ ናቸው። ይህ ቡድን በኢትዮጵያ ውስጥ አድራጊ ፈጣሪ ለመሆን የሚያስበው ማዘዣ ጣቢያውን አስመራ ላይ አድርጎ ነው። ጠቅላይ ሚኒስትር አብይ አህመድ የሁለቱን አካላት የጠቅላይ መሪነት ሚና ለመያዝ ያደረጉትን ጥረት ያከሸፉት የስልጣን መሰረት ምርጫና ምርጫ ነው በማለት ህገ መንግስታዊ ድንጋጌው እንዳይሻር በማድረግ ነው። የኢትዮጵያ ህዝብ በምርጫ የሚመርጠው አካል ብቻ የመንግስትን ስልጣን ይቆጣጠራል። ሞግዚት ጠቅላይ መሪም አልፎም ድብቅ መንግስት ዲፕ ስቴትን አይሻም በማለታቸው የመንግስት ስርዓትን ከማስጠበቅ ባሻገር የሀገረ መንግስት ግንባታውን የመንግስት ስርዓትን እንዳሻቸው መዘወር በሚፈልጉ ግለሰብና ቡድኖች እንዳይወድቅ አድርገውታል። ይህ መሆኑ በህገ መንግስቱ የተረጋገጠውን መንግስት በህዝብ ድምፅ ብቻ የሚመረጥበት ስርዓት እንዲቀጥል በማድረግ በሀገሪቱ ላይ ያሻንን እናደርጋለን፣ ከሚታየው መንግስት ጀርባ ሌላኛው መንግስት እንሆናለን፣ ጠቅላይ ሚኒስትሩ ቢኖሩም ጠቅላይ መሪ ነን ያሉትንም ሆኑ ማዘዣ ጣቢያቸውን አስመራ አድርገው ኢትዮጵያን በሻቢያ ጉዳይ ገዳዮች እንዳትመራ በማድረግ ሀገሪቱን ታድጓታል። የሀገሪቱን ብሔራዊ ጥቅም አስከብረዋል። ዛሬ በህዳሴው ግድብ ሆነም በቀይ ባህር ላይ ኢትዮጵያን ያስቀደመ ሐሳብ የተንሸራሸረው የግብፅም የኤርትራ ተላላኪዎችም ቦታ እንዳይኖራቸው በመደረጋቸው ምክንያት ነው። ባዳና ባንዳ ትናንት ባድዋ ዛሬም በብልጽግና ጉዟችን የኢትዮጵያ ፈተናዎች ናቸው። ቆም ብላችሁ አስተውሉ። ባዳዎች ጭንቅላታችሁን አይውሰዱት። ባዳዎች የሚያቆሙን አይደለንም፣ እኛ የአባቶቻችን ልጆች ስለሆነን። ሌላው ኢትዮጵያን ልዘውር የሚለው ኃይል ማዘዣ ጣቢያው ግብፅ የሆነ በአፍሪካ ቀንድ ላይ የግብፅ ጉዳይ ገዳይ መንግስት በሆነው የኤርትራ መንግስት ይዘወራል። ይህ የኤርትራ መንግስት የበለጸገች ኤርትራን ለመገንባት የፈረሰች ኢትዮጵያን ያልማል። ሻቢያ ባለፈው 3 አስርት ዓመታት ውስጥ የኤርትራን ውስጣዊ ችግር ላይ የተንተራሰ መፍትሄ ሰጥቶ ሀገርን ከማልማት ይልቅ ኢትዮጵያን እንዴት ልጣል ብሎ ሲሰራን የቆየው የሻቢያ መንግስት በጠቅላይ ሚኒስትር አብይ እገዛና ድጋፍ በርካታ ማዕቀቦች ተነስተውለት ወደ ዓለም ስርዓት ውስጥ መቀላቀል የሚችልበትን እድል አምክኖታል። ኤርትራ ከሰፊው የኢትዮጵያ ኢኮኖሚ የምትጠቀምበት አሰራርን ከማዋለድ ይልቅ ዋና ትኩረቱን የዘርፊያና የቅሚያ ስትራቴጂው ላይ አድርጓል። በዚህ ምክንያት በሁለቱ ሀገራት መካከል በኢትዮጵያ መንግስት በኩል ታስቦ የነበረው ሁለቱም መንግስታት በልማትና በኢኮኖሚ የማስተሳሰር ስራ እንዳይሳካ ሆኗል። በተለይም የሻቢያ አገዛዝ በኢትዮጵያ መንግስት ላይ የበላይነትን በመቆጣጠር ንግዱ፣ የኮንትሮባንድ ኢኮኖሚ ግንኙነቱ ህግ የሚመራው ሳይሆን በህገወጥ መንገድ የሚዘወር እንዲሆን ፍላጎት ነበረው። በተለይም ከ1990ዎቹ ጦርነት አስቀድሞ በነበረው ዘመን እንደሆነው በኢትዮጵያ ምድር ላይ ሻቢያ የበላይ ሆኖ የኢትዮጵያን ኢኮኖሚ የደም ስር የሚቆጣጠርበት አውድ እንዲፈጠር ግብ አድርጎ መነሳቱ የመንግስታቱ ግንኙነት ወደፊት እንዳይራመድ አድርጎታል። ሻቢያ
በተለወጠ ዘመን አልተለወጠም። ሻዕቢያ በራሱ ጉዳይ ላይ ትኩረቱን አድርጎ ከመስራት ይልቅ በኢትዮጵያ ውድቀት ላይ የተመረኮዘ ፖሊሲ ማዋለድ ይፈልጋል። በዚህ ምክንያት የኢትዮጵያ መንግስትን ልምራ፣ ኢትዮጵያን እንደፈለኩ ልዝረፍ የሚለው ውጥንና ሐሳቡ መሬት እንዳይወርድ ጠቅላይ ሚኒስትር አብይ አህመድ ማድረግ ችለዋል። የኢትዮጵያ መንግስት ከውጭ ግንኙነት በሀገራት እኩልነት ትብብርና በወንድማማችነት ላይ የተመሰረተ እንጂ ባለቃና በመንዝር በገዥና ተገዢ በሎሌና ሎላታ መካከል ለሚደረግ ግንኙነት በሩ ዝግ ነው። ኢትዮጵያ በሌላ ሀገር ጣልቃ እንደማትገባ ሁሉ በራሷ ጉዳይ ጣልቃ እንዲገባባት አትፈልግም። የሺህ ዓመት የነጻነት ታሪኳም ከዚህ የመነጨ ነው። ነገር ግን በቀጠናው የኤርትራ መንግስት የኢትዮጵያ መንግስትን ልቆጣጠር የማለቱ ጉዳይ የዘመኑ ትልቅ ስላቅ ነው። እርግጥ ሻዕቢያ ትልቁ ፍላጎቱ ኢትዮጵያን በማተራመስ ኢትዮጵያ ወደ ቀይ ባህር እንዳታይ ማድረግ ትልም ይዞ ነው የኤርትራን ብሔርተኝነት የገነባው። ኢትዮጵያን እድል ከማድረግ ይልቅ ስጋት ያደረጋትም ለዚህ ነው። አንድ ለእናቱ የሆነውን አስመራ ዩኒቨርሲቲን ዘግቶ የሳዋን ሳንቃዎች የከፈተውም ኢትዮጵያን ከአጋርነት ይልቅ ስጋት ስላደረጋት ነው። ከዚህ ባለፈ ኢትዮጵያ ወደ ቀይ ባህር እንዳትመለከት ያደረገው ውጥን እንዳይሳካ የሆነው በሌላ ሳይሆን ኢትዮጵያ በርትታ በሁለት እግሯ በመቆሟ ምክንያት ነው። ጠቅላይ ሚኒስትሩ የነገን አሻግረው ማየታቸው ኢትዮጵያ ህልውናዋን ለማረጋገጥ በሰላማዊ ሰጥቶ በመቀበል መርህ ባህር በር ባለቤት መሆን ይገባታል የሚለው የትውልድ ቁጭትና ጥያቄ የሚታፈርበትን ጉዳይ በመሻር ግልጽልጽ ማድረጋቸውና ትውልዱም ከጎናቸው ማሰለፋቸው ለኢትዮጵያ ጠላቶች መስፋት የማይፈልጉት ሀቅ እንዲሆንባቸው አስገድዷቸዋል። ዛሬ ኢትዮጵያ የቀይ ባህር ጉዳይን ለመመለስ እየሰራች ነው። ይህን ለማድረግ ሀገሪቱ ከግብጽ ጋር በመሆን ለዘመናት የሸመነችውን ሴራ በመበጣጠስና ለራስ ህዝብ ጥቅም ለራስ ሀገር እውነት በሁለት እግር የመቆም እውነታን ማዋለድ ይጠይቃል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ጠቅላይ ሚኒስትሩ ቅድመ ለውጥና ድህረ ለውጥ ኢትዮጵያን እንቆጣጠር፣ ህግና ስርዓት ተፋልሶ ስልጣንን በእጃችን እናስገባ ያሉትን በሙሉ ወደ ጎን ገፍቷቸዋል። ይህ ተራ የስልጣን ሽሚያ አይደለም። ለውጥ የመቀልበስ ስርዓተ መንግስትን የማፋለስ የመንግስት ቢሮክራሲ በግለሰቦች እጅ እንዲወድቅ በማድረግ ሀገር የመጣል ሴራ ነው። ማዕበሉና ወጀቡ ክብደት ከፍተኛ ነበር። የ2 ዓመቱ የሰሜኑ ግጭት የተካሄደውም በምርጫ የተገኘን ስልጣን በኃይል እንቀማ በሚል ነው። ሀገሪቱ ቀይ ባህርንም አባይንም አትመልከቱ ተብሎ ነው። እናም የታለፈው ይወጀብ ነው። ሀገር የጸናችውም ለወረደው ናዳ ለመጣ ወጀብ ባለመንበርከክ ነው። የተወደዳችሁ የኢትዮ መልህቅ ቤተሰቦች የዛሬው መልህቃችን እዚህ ላይ ተጠናቋል። በሌላ ዝግጅት እስክንመለስ በያላችሁበት ሰናይ ጊዜ ይሆንላችሁ።